ሰላም እንደምን አላችሁ የትርሃስ ቲዩብ ቤተሰቦች እንዲሁም ተከታታዮች። ዛሬ እንግዲህ ይዘንላችሁ የመጣ ነው በልዩ ፕሮግራማችን የባላደራውና መልእክተኛውን በተመለከተ ጉዳይ ነው። እንግዲህ እንደ ትርሃስ ቲዩብ የባላደራውና የመልእክተኛውን ዛሬ ያለንን መረጃኛ እንደ ትርሃስ ቲዩብ ይዘን መተናል። እናንተ እንግዲህ ቪዲዮቹን ተመልክታችሁ ወይም ደግሞ ያለንን መረጃ አይታችሁ እናንተ የምትፈርዱት ይሆናል። እኛ በጣም አዝነናል፣ እናንተስ ምን ትላላችሁ? በማለት ለአድማጭ ተመልካቾቻችን እንግዲህ ይህንን ቪዲዮ እናንተ ይዘንላችሁ መጥተናል። ባላደራው ማን ነው? እኛስ ያለን መረጃ ምንድነው የሚለውን እስኪ አብረንና እናንተ ትፈርዳላችሁ ማለት ነው። ማቺ ይብዛልኝ። እስኪ ወደ ቪዲዮቹ አብረን እንመልከት። በሰላም ነው ተክዘዋል። ምን ይፈጠራል? ያገኘነውስ መረጃ ምንድነው የሚለውን እስቲ አብረን የምናየው ይሆናል። እሺ ገብ እሺ ነበር። ሰላም ነው? እንዴት ነው? እኔ ባላደራው እባላለሁ። አዎ። ማን ነው ስሙ? ነጋሽ። ምን ሆኖ ነው ተክዘዋልና? ከቅድም ጀምሮ እያየሁት ነው። በጣም ምስኪን ሰው ናቸው። ተኝተው ነው እንቅልፍ? አዎ በቃ ትንሽ ስራ። ምን ነው? በቃ ትንሽ እስኪ አካፍልኝ እንደ ልጅ ያለውን ነገር እስቲ ንገረኝ። በቃ መኪናም ገጭቶኝ ምንም ትንሽ ችግር ነበረብኝ። አሁን እሱም ትንሽ እንትን ማያም ከባድ ማደራይ እሱም ትስል መኪና ገጭቶታል። ገጭቶኝ ነበር። አልታከሙ? ሐኪም ያለው ይስብራታ። ምን ያህል ጊዜ ይሆናል? ኧረ ቆይቷል። ረጅም ጊዜ ነው። አዎ ቆይቷል። በዱላ ነበር የሚሄደው። አሁን ቃስ እያልኩ ይሄድ አስተካክል። የት ነው የሚኖሩት? የሚኖረው ሄዶ ወደዛ። ወዴት? ወደ ሸገር። ሸገር የት ማለቴ? ቤት አለ ተከራይተው ነው የሚኖሩት? አንዳንድ ጊዜ ዘመድ ጋር ሂጄ አንዳንድ ጊዜ በጣም ነው የሚያሳዝኑት። ስራ ምናምንስ? ስራ ሰሩ። በምን ይተዳደራሉ ብዬ ነው። አሁን ኑሮ ከባድ ነው በጣም። ሰው ይሰጠኛል ትንሽ እሷን ካገኘው እበላለሁ፣ ካጣም ደግሞ አሁን ተኝተው ነው እንቅልፍ? አዎ ትንሽ። ማታ አልተኙም ነበር? ማታ ሀሳብ ውስጥ ገብቼ። ምን እያሰቡ? ብዬ አይ በቃ ምንም እንትን ብዬ ሀሳብ ውስጥ ገባውና ወንቦስ ስል በዛው እንደ እንቅልፍን ለምን አገኘና ተስለኝ መኪናም ደግሞ እዚህ አቁሜ ነበረ። መጣ ብሎ ሄድ። እዚህ ፓርኪንግ ይሰራል፣ ይጠብቃሉ መኪና እዚህ ጋር ይጠብቃሉ። እኔ ባላደራው ባላለው ቀደም እንደነገርኩትና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች ደርሶ ላሉ አባቶችና እናቶች አደራ አድርስ እያሉ ሰዎች ይልኩኛል እኔንና እቺን ነገር ለርሶ ለመስጠት ፈልጌ ነው። አሜን። እሺ ጋይስ አሜን። መሰግናለሁ ጋይስ አሜን። ስንት ብር ይመስሎታል? ይሄን ብር አያውቁትም? 5000 ብር ነች እሷ። 5000 ነው? 5000 ነች። እሺ መሰግናለሁ ጋይስ አሜን። ቆናንሰን ጋይስ አሜን። ጋይስ ኑርልኝ። አሜን። የኔ አባት እጄ ትንሽ ምግብም በእኔ የኔ አባት። አዎ ኦኬ። ጋይስ አሜን። ይሄንን ልጨምርልዎት። እሱ ስንት ብር ይመስሎታል? 5000 ነች። 10,000 ደረሱ። ምን ያደርጉበታል? በገንዘቡ ምን ያደርጉበታል? ትንሽ ልብስ ምናምን ገዛሉ። ሌላ ደግሞ አንድ ልጅ አለች። ልጅ አሉት? አዎ። እውነት? የት ነው ያለችው? ደብረ ብርሃን ዩኒቨርሲቲ ነው የምትማረው? እሺ። አዎ። እሷም ደግሞ ያክልኝ ለሷ ለምኜ እንደዚህ ልክላታል። እውነት? ለሷ ይልካሉ? አዎ። ስንተኛ ዓመት ነች? ደብረ ብርሃን ነው የምትማረው? አዎ። ለሷ ነው የሚልኩት ገንዘብ? ስንት ብር ይልክላታል? አንድ ሰዓት ያለው በቃ እንዳገኘውን ኦኬ
አንድ ልጅ ነው ያለው ባላደራው? አይ 3 ናቸው። የት ናቸው ሌሎቹ? ሌሎቹ ሌላ ቦታ ነው። አንዱ ጎንደር፣ አንዱ ደግሞ ወደ ጅማ። እሱ ከእናትየው ጋር ቆይቷል። እሱ ትልቅ። ኦኬ። አሁን ከዚህ ላይ ለሷ ይልኩላታል? ስንት ብር ይልኩላታል? አይበቃውትማ። እንደዛ ከሆነ ይበቃውታል። በእውነት በጣም ነው። እንደዛ ከሆነ አይበቃውትም። እቺ ልጨምርልዎት። ስንት ነች? 10,000 ብር ነች እሷ። ስለዚህ አንድ ላይ ስንት ሆነ? 20,000 ብር ነው። ደስ ብሎኛል። እግዚአብሔር ደስ አሉት። እውነት ዋናው የእርሶ ደስታ ነው። እግዚአብሔር ይስጥልኝ። እንዳስታወስከኝ እግዚአብሔር ያስታውስህ። አሜን አሜን። እንዳየኝ እግዚአብሔር ይል። አሜን። ከፋይንካ ጨምሮ ይስጥ። አሜን አሜን። ረብረብ አድርጎ ይስጥ። አሜን አሜን። የኔ አባት ምንም ማለት ለዚህ ነው ሰው ገንዘብ አይደለም ሰውን ፈልገ እንዳገኘኝ እግዚአብሔር። አሜን አሜን። የኔ አባት እንደው በቃ እኔ በጣም ደስ ስላሉኝ እርሶ ለልጄ እምልካለሁ ስላሉኝ ይሄንንም ልጨምርና የመጨረሻ ልስጣት። እናመሰግናለን። ባላደራው እግዚአብሔር ይመስገን አይደለ? ሁሉን ያደረገው እግዚአብሔር ነው። እኔና እርሶ እንድንገናኝ የሚያደረገው እግዚአብሔር ነው። እርሶንም እዚህ ሐሳብ ውስጥ ከቶት ከኔ ጋር እኔ እንዳይወት በዚህ ሰልፍ ያደረገው እግዚአብሔር ነው። ስለዚህ ሁሉንም ነገር ማመስገን ያለበት እግዚአብሔር ነው። ይሄ 30,000 ብር ሆነ አንድ ላይ። ይሄንን 30,000 ብር እኔ አይደለሁም የሰጠሁት የኔ አባት። ይሄን 30,000 ብር እዚህ ሀገር ውስጥ የሚኖሩና ውጭ ያሉ ሰዎች 50 ብር አዋጣው ነው። ያንዳንዳቸው የተለያዩ ሰዎች 50 ብር እያዋጡ የተሰባሰበ ገንዘብ ነውና እነሱን ይመርቋቸው። እሺ እግዚአብሔር ይስጣቸው። አሜን አሜን። ክፉ አይንካቸው። አሜን። ምንም ቢሆን እንደዚህ አሳውሰው ለኛ መስጠታቸው እግዚአብሔር ወደ ሀገራቸው ይመልስልን። አሜን። ክፉ አይንካቸው። ባሉበት ቦታ አሜን እግዚአብሔር ይርዳቸው። አሜን። የኛ ምርቃት እዛ ይድረሳቸው። አሜን። ይኖሩልን። አሜን። ክፉ አይንካቸው። አሜን። እግዚአብሔር ይመስገን። አሜን። የኔ አባት ምናልባት ሌሎች ሰዎች እርሶን መርዳትና ማገዝ ከፈለጉ ስልክ ቁጥር አሉት? ስልክ አሉት? ስልክ ድንገት ሰዎች ከፈለጉት እንዲደውሉልዎት የእቴ ስልክ አለ። 09 11 43 00 01 ነው ጀባሽ። እሺ አካውንት ቁጥር ሳሉት? አካውንት የባንክ አካውንት የለዎት? እሺ እኔ አባት አሁን ይሄንን ገንዘብ ሰዎች ሊወስዱበት ስለሚችል ባንክ ቤት ላድርሰውት። እዛች ጋር ያለች ንግድ ባንክ አለች። እዛ ድረስ ልሸኙትና በዛው የባንክ አካውንት ይከፍታሉ። ብሩንም በባንክ ቢያስቀምጡት የተሻለ ነው፣ ሰው እንዳይወስዱበት። መታወቂያ የለዎትም? እውነት በጣም ነው የሚያሳዝነው። የት ያስቀምጡታል ታዲያ ገንዘቡ? ማታ ይሄዳል። ዛሬ ቤተሰብ ይሄዳሉ። ስለዚህ አሁን ልሸኙት እኔ የሚፈልግበት ምንም ቆይቼ ይሄዳል። እዚህ ይዘውት እንዳይወሰድበት ነው። እውነት ይክታቱት እንግዲህ ይደብቁት፣ በመስጠት እንዳይወስዱበት ባርኮት። ማንንም ስላገኘሁት በጣም ደስ ብሎኛል። እግዚአብሔር ከእርሶ ጋር ይሁን። እሺ የኔ አባት ይበርቱልኝ። ልቀፎት አንዴ? ችግር የለም። እሺ እግዚአብሔር ይስጥልኝ። አሜን። እግዚአብሔር ይስጥልኝ። አይዞት። እሺ ይበርቱልኝ። እሺ መልካም ጊዜ። እሺ እግዚአብሔር ይስጥልኝ። አሜን አሜን። እሺ እሺ የኔ አባት ስግናለን። እንዳያችሁት እንግዲህ ባላደራው እንደዚህ አይነት በጣም ውስጥን የሚነካ ነገር ምን አለ ባደረኩት ብላችሁ እናንተ የምትመኙት አይነት ነገር ነውና እንግዲህ ባላደራው ይሄ ነው
ሌላም ስራዎች አሉት። እስኪ እንመልከታቸው። እኚህ እናት ደግሞ በጣም ምስኪን ናቸው። በጣም ነው የሚያሳዝኑትና እንግዲህ በጣም እያዘኑ መንገድ ላይ ቁጭ ብለው እያለቀሱ ነው ያገኛቸው። ባላደራው እንግዲህ እኛ ከሰዎች ሳይሆን ያው ከፈጣሪ ነው ሁሉ ነገር የሚያገኘውና መልካም የሚሰሩ ሰዎችን ሁሉ ጊዜ እናበረታታ። እነዚህ ቪዲዮዎች ምስክር ናቸው። ከልብ አድርጌ አመሰግናለሁ። ትንሽ ስለተሰማኝ ነው እንግዲህ ዛሬ በዚህ ቪዲዮ ወደ እናንተ የመጣሁትኝ። ትራስ ቲዩብን ሰብስክራይብ ያደረጋችሁ ቤተሰብ ሁኑን። ላይክ ኮሜንት ማድረጋችሁን አትርሱ። አመሰግናለሁ። መልካም ቀን